ከኤክሱ ጋር ስቲል ሻይ ቡና የሚል ከሆነ እንኳን አደረሰሽ ኤክሱን መልካም ልደት እያለ ስቶሪ ላይ የሚለጥፍ ሰው ከሆነ መሮጥ ነው ያለብሽ፣ መሸሽ ነው ያለብሽ። ከኤክሶቻቸው ጋር ስቲል ግንኙነትና ቅርርብ ያላቸው ሰዎች ተመልሰው አብረው የመሆን ቻንሳቸው በጣም ከፍተኛ ነው። ግልጽ ነው አይደለ? በመጥፎም ቢሆን ነው የምላችሁ ግንኙነታቸው በመጥፎም ቢሆን። ለምሳሌ አንዳንድ ሰው ብሬክአፕ ካደረገ በኋላ ስቲል ኤክሱን ስታክ የሚያደርግ ሰው አለ። ሶሻል ሚዲያዋን ያያል፣ በሌላ አካውንት ከፍቶ ሊያናግራት ይሞክራል። ሌሎች እንቅስቃሴዎች ሊያደርግ ይችላል። እሷን ለማስቀናት እሷ ያለችበት ቦታ ሴት ይዞ ሊሄድ ይችላል። ብዙ ነገር ሊያደርግ ይችላል። ኤክሱን ለማስቀናት አንቺ እንዴት ሊያደርግሽ ይችላል? ስለዚህ ከኤክሱ ጋር በፖዚቲቭም በኔጌቲቭም ወይ ምንም የሚያቆራኝ ነገር ያለው ሰው ሬድ ፍላግ ነው። በቃ አስፈላጊ የሆነ ሰው አይደለም። ስለዚህ ከኤክሳቸው ጋር ሁለ ነገራቸውን የጨረሱ ሰዎች ነው ዴት ማድረግ ያለባችሁ። ሰው ከሪሌሽንሽፕ ተለያይቷል ማለት ጠላት ይሆናል ማለት ላይሆን ይችላል። ነሰሰርሊ እንደ ጠላት ትተያያላችሁ ማለት አይደለም። ግን ወዳጅ ትሆናላችሁ ማለትም አይደለም። ነበራችሁ፣ በቃ የሆነ ጊዜ ወዳጅ ነበራችሁ፣ ከዛ በኋላ ወዳጅ አይደላችሁም። ስለዚህ አንቺ ዴት የምታረጊው ሰው ስቲል ኤክሱ ጓደኛው ከሆነች 2ም 3ም የሆኑ ጓደኞቹ ከሆኑ ሂዝ ሬድ ፍላግ።